ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ አርብ ህዳር 12 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ፍቃዱ ወለተንሳይ ከኛ ጋር ቆይታ የሚያደርግ ይሆናል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ፕሪሚየር ሊግ እናገኛለን። የኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የስድስተኛ ሳምንት መርሃ ግብር ጨዋታዎች በትላንትናው ዕለት በሐዋሳ አርቲፊሻል ስቴዲየም እና እንደዚሁ በአዲስ አበባ ስቴዲየም በተደረጉ አንዳንድ ጨዋታዎች ጅማሮውን አድርጓል። ዛሬም የፕሪሚየር ሊጉ ቀጣይ መርሃ ግብር ጨዋታዎች እንደዚሁ ቀጥለው የሚከናወኑ ይሆናል። ትላንት ፍጹም ድራማዊ አፈጻጸም የነበረው የአርሲ ነገሌና የአዳማ ከተማ የኦሮሚያው ደርቢ ጨዋታ በነገሌ አርሲ በአዲስ አዳጊው ክለብ 2-1 አሸናፊነት ተጠናቋል። አዳማ ከተማ እንግዲህ 83ኛው ደቂቃ ላይ በአህመድ ሁሴን ብቸኛ ግብ 1-0 በሆነ ውጤት ይመራ ነበረ። ይህ እንግዲህ ጨዋታም 1-0 በሆነ ውጤት በአዳማ ከተማ አሸናፊነት የሚጠናቀቅ ይመስል ነበረ። በኋላ ላይ ግን አዲስ አዳጊው ክለብ ነገሌ አርሲዎች እጅግ በጣም ጠንከር ብለው 90ኛው ደቂቃ ላይ ጎል አስቆጥረው ወደ አቻ ውጤት መምጣት ችሏል። ሮቦት ስሎ የተባለው ተጫዋች ጎል አስቆጥሮ ማለት ነው። ይህም ጨዋታ በዚሁ በአንዳቻ በሆነ ውጤት ይጠናቀቃል ተብሎ ሲጠበቅ መልሶ ደግሞ እንደገና 96ኛው ደቂቃ ላይ ገብረ መስቀል ዱባለ ጎል አስቆጥሮ 2-1 በሆነ ውጤት አዲስ አዳጊው ክለብ ነገሌ አርሲ የመጀመሪያ ሙሉ 3 ነጥቡን ያስመዘገበበትን ውጤት ሆኖለታል ማለት ነው። ያልተጠበቀ ነው። አሰልጣኝ ስዩም ከበደ ወደ መሪ ተርታ መምጣት የሚችሉበትን እድል ሳይጠቀሙበት ቀርቷል ማለት ነው። በነበረው እንቅስቃሴ አዳማ ከተማም የመጀመሪያው ሽንፈት ሆኖ ተመዝግቧል። በዘንድሮ ዓመት በአዲስ አሰልጣኝ እየተመራ የተለያዩ ወጣትና ነባር ተጫዋቾችን በስብስብ ውስጥ አካቶ እንግዲህ አስገራሚ ጉዞ በማድረግ ላይ ነበር የሚገኘው። ነገር ግን ያለመሸነፍ ጉዞ በዚህ ተገቷል ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። ሌላኛው ትላንት የተደረገው ጨዋታ በሲዳማ ቡናና በመቀሌ ሰባ እንደርታ መካከል ነበር። ይህ ጨዋታ ደግሞ ግብ ሳያስመለክት እንደዚሁ 0-0 በሆነ አቻ ውጤት ተጠናቋል። ሲዳማ ቡና የበለጠ መሪነቱን አጠናክሮ የሚቀጥልበትን ሂደት እንደዚሁ ሳይጠቀም ቀርቷል። በእርግጥ አሁንም መሪ ነው። ነገር ግን አሁን ደግሞ ስድስተኛ ሳምንት መርሃ ግብር ጨዋታቸውን እነ ቅዱስ ጊዮርጊስ በሚያደርጉበት ሰዓት ላይ ማሸነፍ ከቻሉ የደረጃ ሰንጠረዡን መሪነት ከሲዳማ ቡና የሚረከቡበት ነው የሚሆነው ማለት ነው። ዛሬ ወደሚደረጉ ጨዋታዎች እንለፍ። ሐዋሳ ላይ የሚደረግ ጨዋታ አለ። ቅዱስ ጊዮርጊስ እግር ኳስ ክለብ ከሀዲያ ሆሳና ጋር የሚያደርጉት ጨዋታ እንደዚሁ 7 ሰዓት ላይ የሚከናወን መሆኑን የኢትዮጵያ ሊግ ሼር ካምፓኒ ያደረሰን መረጃ ያመለክታል። ቀን 9 ሰዓት ላይ ኢትዮጵያ ቡና ከኢትዮጵያ መድን በዛው በሐዋሳ አርቲፊሻል ስቴዲየም የሚከናወን ነው። ኢትዮጵያ መድን ነጥቡን ለማሻሻል ይመጣል ተብሎ ይጠበቃል። የወቅቱ የፕሪሚየር ሊጉ ሻምፒዮናው ክለብ ኢትዮጵያ መድንም እንደዚሁ የአምናውን ጥንካሬ ለማስቀጠል በዚህ ጨዋታ ላይ የአዲስ አበባ ደርቢ በሐዋሳ አርቲፊሻል ስቴዲየም ነው የሚከናወነው ማለት ነው። ሌላኛው በአዲስ አበባ ስቴዲየም እንደዚሁ ወልዋሎ አዲግራት ዩኒቨርሲቲ ከሐዋሳ ጋር ጨዋታቸውን ያደርጋሉ። ንግድ ባንክም እንደዚሁ ወልዋሎ ከሐዋሳ ጋር የሚያደርጉት ጨዋታ ይጠበቃል ማለት ነው። በኢትዮጵያ ፕሪሚየር ሊግ ሌሎችን ጨዋታዎች እንመልከት። በኢትዮጵያ ሴቶች ፕሪሚየር ሊግ ደግሞ እንደዚሁ የሰባተኛ ሳምንት መርሃ ግብር ጨዋታዎች ቀጥለው ተከናውኗል። እንደዚሁ ባህር ዳር ከተማ ድሬዳዋ ከተማ ጋር ያደረጉት ጨዋታ በድሬዳዋ ከተማ 1-0 አሸናፊነት ተጠናቋል። ይህንን ጨዋታ ብርቱካናማዎቹ በአሸናፊነት እንዲያጠናቅቁ በሬዱ በቀለ ጎል ማስቆጠር ችላለች። በሌላ ጨዋታ ደግሞ መሪው ክለብ ኢትዮ ኤሌክትሪክ ከሸገር ከተማ ጋር ያደረጉት ጨዋታ በኢትዮ ኤሌክትሪክ 4-2 አሸናፊነት ተጠናቋል። በዘንድሮ ዓመት አስገራሚ ብቃቷን በማስመልከት ላይ የምትገኘው ዳግማዊ ሰለሞን 9ኛው 28ኛው እና 62ኛው ደቂቃ ላይ 3 ግቦችን ከመረብ አሳርፋ አትሪክ መስራት ችላለች። እንደዚሁ ሀና ሲሳይ ደግሞ 89ኛው ደቂቃ ላይ ተጨማሪ የኢትዮ ኤሌክትሪክን ግብ አስቆጥራለች ማለት ነው። በአሰልጣኝ ኤርሚያስ ዱባለ የሚመሩት ኢትዮ ኤሌክትሪኮች በዘንድሮ ዓመት የኢትዮጵያ ሴቶች ፕሪሚየር ሊግን የመሪነት ስፍራ እንደዚሁ እየመሩት ነው የሚገኘው ማለት ነው። ወደ ሌሎች የሀገር ቤት ስፖርታዊ መረጃዎቻችን እንለፍ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በዛሬው ዕለት በኤሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ላይ የምድብ 3ኛ ጨዋታውን በአበበ ቢቂላ ስቴዲየም ከሶማሊያ አቻው ጋር የሚያከናውን ነው የሚሆነው። ይህ የምድብ 3ኛ ጨዋታውን ማሸነፍ ከቻለ የኢትዮጵያ ብሔራዊ ቡድን አንድ ቀሪ የምድብ ጨዋታ እየቀረው በቀጥታ ማለፉን ያረጋግጣል ማለት ነው። እስካሁን ድረስ ሩዋንዳን እንደዚሁ ሱዳንን ማሸነፍ የቻለበትን አጋጣሚ ተመልክተናል በነበረው
ሁለት አስቀድሞ የምድብ ጨዋታዎች ላይ ማለት ነው። ሌሎችም ጨዋታ ዛሬ የሚከናወኑ ነው የሚሆነው። ጅቡቲ ከብሩንዲ፣ ዩጋንዳ እንደዚሁ ከታንዛኒያ የሚያደርጓቸው ጨዋታዎች ዛሬ በኤሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር መድረክ ላይ በኢትዮጵያ አስተናጋጅነት በሚከናወነው ውድድር ላይ ጨዋታዎች ይከናወናሉ። ምድብ አንድን ኢትዮጵያ በ6 ነጥብና በ5 ነጥብ የግብ ክፍያ እየመራች ትገኛለች። ሶማሊያ ሁለተኛ ደረጃ ላይ ነው የምትገኘው በ2 ነጥብ። ኬንያ፣ ሳውት ሱዳን እና ሩዋንዳ ተከታዩን ደረጃ ይዘው እየተመለከትን እንገኛለን። በምድብ 2 ታንዛኒያ እና እንደዚህ ዩጋንዳ እኩል 6 ነጥቦችን ይዘው በጎል ክፍያ በመበላለጥ ሁለተኛና ሶስተኛ ደረጃ ላይ አንደኛና ሁለተኛ ደረጃ ላይ ተቀምጠዋል ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ከናሁ ስፖርት ጋራ ቆይታ እንድታደርጉ በድጋሚ እንጋብዛለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙትን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። አሁንም አብራችሁን እንድዘልቁ በድጋሚ እንጋብዛለን። የዓለም ዋንጫ ማጣሪያ የፕሌኦፍ ጨዋታዎችን እናስቀድማለን። በ2026 አሜሪካ፣ ሜክሲኮና ካናዳ በጣምራ በሚያሰናዱት 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ለመሳተፍ እስካሁን ድረስ እንግዲህ ከየክፍለ ሀገሩ የተለያዩ ብሔራዊ ቡድኖች እያለፉ ነው የሚገኙት። 42 ሀገራት አዘጋጆቹን ጨምሮ 42 ሀገራት እንደዚሁ ወደ ዓለም ዋንጫው ማለፋቸውን አረጋግጧል። በታሪክ ለመጀመሪያ ጊዜ በርከት ያሉ ሀገራት ብሔራዊ ቡድኖችን የሚያሳትፈው የዓለም ዋንጫ 48 ሀገራቶችን ያሳትፋል። ቀደም ሲል እንደገለጽኩላችሁ 42ቱ እስካሁን አልፈዋል። 6ቱ ቀሪዎቹ ደግሞ እንደዚሁ ወደ ዓለም ዋንጫው የሚያልፉት በፕሌይኦፍ እንደዚሁ ማለፋቸውን የሚያረጋግጡ ይሆናል እየተባለ ነው የሚገኘው። የጥሎ ማለፍ ድልድል ወጥቷል። ለምሳሌ የአውሮፓ ሀገራት ብሔራዊ ቡድኖች 16 ናቸው የሚያልፉት። እስካሁን ድረስ 12ቱ አልፏል፣ 4 ይቀራሉ። በፕሌይኦፍ በዓለም ዋንጫው ሁለተኛ ደረጃን ይዘው ያጠናቀቁ በየምድባቸው እንደዚሁም ደግሞ በኔሽንስ ሊጉ ጥሩ ነጥብ መሰብሰብ የቻሉት ሀገራቶች በፕሌይኦፍ እርስ በርስ ተጫውተው ወደ ዓለም ዋንጫው የሚያልፉበት እድል እንደዚሁ ተመቻችቶላቸዋል። ጣሊያን ከሰሜን አይርላንድ፣ ዌልስ ከቦስኒያ ሄርዞጎቪና እንደዚሁ ከዩክሬን ከስዊድን፣ ፖላንድ ከአልባኒያ፣ ቱርክ ከሮማኒያ፣ ስሎቫኪያ ከኮሶቮ፣ ዴንማርክ ከሰሜን አይርላንድ፣ ቼክ ሪፐብሊክ ደግሞ ከአይርላንድ ሪፐብሊክ ጋር ጨዋታቸውን የሚያከናውኑ ነው የሚሆነው። የሀገራችን አፍሪካ እንደዚሁ 10ኛዋ ሀገር ሆና ለማለፍ ደግሞ የመጨረሻው ምዕራፍ ላይ የምትገኘው ዲአር ኮንጎ ናት። ከዚህ ቀደም በቅርቡ ከናይጄሪያ ጋር በሞሮኮ ራባት በተደረገ ጨዋታ እንደዚሁ በመለያ የምታሸንፈው ለዚህ ምዕራፍ መድረሳቸው የሚታወስ ነው። ዲአር ኮንጎዎች እንግዲህ ይህን ጨዋታ የሚያከናውኑ ነው የሚሆነው ማለት ነው። ወደ አውሮፓ የአምስቱ ታላላቅ ሊጎች ጨዋታዎች እናልፋለን። በሳምንቱ መጨረሻ ቀናት ትልልቅ ጨዋታዎች ይከናወኑባቸዋል። የእንግሊዝ ፕሪሚየር ሊግ መረጃን ቀዳሚ እናደርጋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ከነገ ቀን 9 ሰዓት ከ30 ጀምሮ የሚከናወን ነው የሚሆነው። በዚህም መሰረት አዲስ አዳጊው ክለብ እንደዚሁ በርንሌ በሜዳው ተርፍ ሙል የምዕራብ ለንደኑ ክለብ ቼልሲን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። በዚህ እንቅስቃሴ ላይ ቼልሲዎች
የመጨረሻ ጨዋታቸውን ማሸነፋቸው የሚታወስ ነው። ወደ ሊጉ የዋንጫ ክብር ፉክክር ውስጥም ለመግባት አሁን ጥሩ ሁኔታ ላይ የሚገኙ ነው የሚመስለው። በእርግጥ በቼልሲ ቤት ብዙ መሻሻል ያለባቸው ጉዳዮች እንዳሉ የተለያዩ መረጃዎች እየወጡ ነው የሚገኙት። በተለይ ከአሰልጣኝ ኤንዞ ማሬስካ ጋር በቡድን ውስጥ ያሉትን ታለንት ያላቸውን ወጣት ተጫዋቾች እንዴት ወደ ውጤት ቀይረው ወደ አሸናፊነት ይመጣሉ የሚሉት ጉዳይ ወይም ደግሞ ቼልሲ በወጥነት ጨዋታዎችን እያሸነፈ በምን አይነት መልኩ መሄድ አለበት እያሉ ጥያቄዎች እየተነሳባቸው ነው የሚገኘውና እንደ አንዳንድ መረጃዎች ከሆነ እንደውም አሰልጣኝ ኤንዞ ማሬስካን የቼልሲ ኃላፊዎች እንደዚሁ ለመተካት ፍላጎት አላቸው የሚል ከጀርባም እንደዚህ አይነት አማራጮችንና ሌሎች አሰልጣኞችን እየተመለከቱና እያጤኑበት እንዳለ እየተገለጸ ይገኛልና ከዚህ ከአዲስ አዳጊው ክለብ ጋራ እንግዲህ ከሜዳ ውጪ ጨዋታውን ያደርጋል። ሌላኛው 12 ሰዓት ላይ በኩል ተመሳሳይ ጊዜ ደግሞ በርከት ያሉ ጨዋታዎች ናቸው የሚደረጉት። በርንማውዝ በሜዳው ቫይታሊቲ ስቴዲየም የምስራቅ ለንደኑን ክለብ ዌስትሃም ዩናይትድን ያስተናግዳል። በርንማውዝ በዘንድሮ ዓመት እጅግ በጣም በዘንድሮ ዓመት ብቻ አይደለም ያለፉትንም ዓመታቶች ትልልቅ ተጫዋቾችን እየለቀቁ ወደ ሌላ ክለብ እያመሩበት ሁሉ ወጣቱ አሰልጣኝ አንዲ ራዮላ በሚገርም ሁኔታ እንግዲህ ቡድኑን እየገነባ እያሻሻለ ከትልልቅ ክለቦች ጭምር እንደዚሁ ፍክክር እያደረገ እየተመለከትነው ነው የምንገኘው። ይህንንም ጨዋታ በጥሩ ሁኔታ ሊያሸንፍ የሚችልበት ቅድመ ግምት ተሰጥቶታል። ዌስትሃም አዲስ አሰልጣኝ ሾሟል። እንግዲህ ከሾመ በኋላም ያን ያህል ውጤቱ እየተስተካከለ ነው ለማለት አይቻልም። የቀድሞ የቶተንሃም ሆትስፐርስ እንደዚሁም ደግሞ በቅርቡ ደግሞ በኖቲንግሃም ፎረስት የምናውቃቸውን አሰልጣኝ ኑኖ ስፒሪቶ ሳንቶስን ከቀጠረ በኋላም ያን ያህል ውጤቱ አመርቂ አይደለም። ነገር ግን የቡድኑ ደግሞ ቅርጽ እየተሻሻለና የአሸናፊነት ሜንታሊቲ እንዲኖረው እያደረጉ ነው የሚገኙት እኚህ ውጤታማ አሰልጣኝ። ሌላ በዚሁ ሰዓት ላይ የሚደረገው ጨዋታ በአሜክስ ስቴዲየም ብራይተን እንደዚሁ ብሬንትፎርድ ሲቲን ያስተናግዳል። ሊቨርፑል ምሽት እዛው 12 ሰዓት አመሻሽ ላይ ጅማሮ የሚያደርግ ጨዋታ ነው። ይህም ጨዋታ የሚከናወነው በአንፊልድ ሮድ ነው። ሊቨርፑል ኖቲንግሃም ፎረስትን ያስተናግዳል። ወደ አሸናፊነት ለመምጣት ከፍተኛ ትኩረት ሰጥተው ወደ ሜዳ ይገባሉ ተብሎ እየተገለጸ ነው የሚገኘው። ወልቨርሃምፕተን ወንድረስ እንደዚሁ ከክሪስታል ፓላስ በዚሁ ሰዓት ላይ ጨዋታቸውን ያደርጋሉ። ሌላኛው ምሽት 2 ሰዓት ከ30 ላይ በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድ ማንቸስተር ሲቲን የሚያስተናግድበት ጨዋታ ይጠበቃል። ማንቸስተር ሲቲዎች ጥሩ የአሸናፊነት ስነ ልቦናን ተላብሰው ነው እንግዲህ ሊጉ ወደ ሀገራት ጨዋታ ባመራበት ጊዜ የተቋረጠው ማለት ነውና አሁን ለሻምፒዮናነትም ትልቅ እድል እንዳላቸው እየተገለጸ ይገኛል። ያላቸው የነጥብ ልዩነትም እንግዲህ 4 ብቻ ነው። ከአርሰናል ጋር ከሊጉ መሪ ክለብ አርሰናል ጋር ያላቸው የነጥብ ልዩነት 4 ነው። በማንቸስተር ሲቲ እና በአርሰናል መካከል ያለው የነጥብ ልዩነት ማለት ነውና ይህንንም እንግዲህ ወደ አንድ ለማጥበብ ትልቅ አጋጣሚ የሚፈጥሩበት ነው ተብሏል። አርሰናል ምክንያቱም እሁድ ነው ጨዋታውን የሚያደርገው። ማንቸስተር ሲቲ አስቀድሞ ጨዋታውን ስለሚያደርግ የሁለቱ ጨዋታ ሲቲ የሚያሸንፍ ከሆነ የሁለቱ ቡድኖች የነጥብ ልዩነት ወደ አንድ ዝቅ ብሎ ነው። ይሄ ደግሞ በአርሰናል ተጫዋቾች ላይ ትልቅ ጫና ሊያሳድርባቸው እንደሚችል እየተገለጸ ነው የሚገኘው። በሴንት ጄምስ ፓርክ ስቴዲየም ምሽቱ 2 ሰዓት ከ30 ላይ ይደረጋል። እሁድ የሊጉ መርሃ ግብር ቀጣይ ጨዋታዎች እንደዚሁ ቀጥለው ይከናወናሉ። ሊድስ ዩናይትድ ከአስተን ቪላ ጋር የሚያደርጉት ጨዋታ ይጠበቃል። የሳምንቱ ታላቁ ጨዋታ እሁድ ምሽት 1 ሰዓት ከ30 ላይ የሰሜን ለንደን ደርቢ በሊጉ መሪ ክለብ አርሰናል እና እንደዚሁ በቶተንሃም ሆትስፐርስ መካከል የሚከናወን ነው የሚሆነው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት ወደ 8 ከፍ ብሏል። አርሰናል 26 ነጥቦች አሉት። እንደዚሁ ደግሞ ቶተንሃም ሆትስፐርስ የከተማ ተቀናቃኙ ክለብ 18 ነጥቦች አሉትና ይህንን ወደ 5 ዝቅ ለማድረግ ነው ቶተንሃም ሆትስፐርስ ለዚህ ጨዋታ ላይ ተዘጋጅቶ የሚገባው ተብሏል። የከተማ ባላንጣውን ደግሞ ለሻምፒዮናነት በሚያደርገው ጉዞ ላይ መሰናክል መፍጠር ይፈልጋሉና ሁልጊዜም የሚያስደስተን አርሰናልን ማሸነፍ ነው የሚሉ መረጃዎችን እያወጡ ነው የሚገኙትና ደጋፊዎችም በተለያዩ የሶሻል ሚዲያዎች ትልቁን ጨዋታ ጓግተው እየጠበቁት እንዳለ እየተነገረ ይገኛል። ዛሬ ከሰዓት እንደዚሁ የአርሰናሉ አሰልጣኝ ሚካኤል አርቴታ እንደዚሁም ደግሞ የቶተንሃም ሆትስፐርሱ አለቃ ቶማስ ፍራንክ በዚህ የደርቢ ተጠባቂው ፍልሚያ ዙሪያና አጠቃላይ የቡድን ዜናዎችን በተመለከተ ጨዋታውን አስመልክተው ፕሬስ ኮንፈረንስ ይኖራቸዋል ተብሎ ጨዋታውን የተመለከቱ መግለጫዎች ይሰጣሉ ተብሎ ይጠበቃል። በምሽቱ የስፖርት ዜና ወጃችን ላይ ከቡድን ጉዳት ጋር በተያያዘ እውነተኛውን ትክክለኛውን ሊሆን የሚችለውን ከአሰልጣኞቹ የምንሰማ ነው የሚሆነው፣ ወደ እናንተም የምናደርስ ይሆናል ማለት ነው። እንግዲህ ከሀገራት ጨዋታዎች መልስ የእንግሊዝ ፕሪሚየር ሊግ ብቻ ሳይሆን ትልልቆቹ ሊጎች ይመለሳሉ። በስፔን ባርሰሎና በሜዳው እንደዚሁ አትሌቲክ ቢልባውን የሚያስተናግድበትም ጨዋታ ይጠበቃል።
የበለጠ ጨዋታውን በማሸነፍ በነገው ዕለት ነው ይህ ጨዋታ የሚከናወነው ማለት ነውና እነዚህን ጉዳዮች ተመልክተናል። ክቡራትና ክቡራን ተመልካቾቻችን አጫጭር ስፖርታዊ መረጃዎችን ደግሞ በተከታይነት ወደ እናንተ የምናደርስ ይሆናል። አብራችሁን ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ክቡራትና ክቡራን ተመልካቾቻችን ማንቸስተር ዩናይትድን የተመለከተውን መረጃ ቀዳሚ እናደርጋለን። ማንቸስተር ዩናይትድ የአንቶኒ ሴሜኞን የዝውውር ገበያ ስለመቀላቀሉ እየተገለጸ ይገኛል። ከዚህ ቀደም አርሰናል ይህን ተጫዋች ለማስፈረም ፍላጎት እንዳለው ሲነገር ነበር። ማንቸስተር ሲቲም የተጫዋቹ ፈላጊ እንደሆነ እንደዚሁ ሲገለጽ ነበርና አሁን በርከት ብለው እየተመለከትናቸው እንገኛለን። ማንቸስተር ዩናይትድ እንግዲህ በቀጣይ በጥር የተጫዋቾች የዝውውር መስኮት ላይ ያስፈርማቸዋል ተብለው ቅድመ ግምት ከተሰጣቸው ተጫዋቾች መካከል በግንባር ቀደምነት አንቶኒ ሴሜኞ መገኘቱ እየተገለጸ ይገኛል። አሰልጣኝ ሮበን አሞሪም ሊያስፈርሟቸው ከሚፈልጓቸው ተጫዋቾች መካከል ሊስት ላይ አስፍረውታል ተብሏል። እንግዲህ የ25 ዓመት የበርንማውዝ የፊት መስመር ተጫዋች በበርካታ ታላላቅ ክለቦች ዘንድ እየታደነ ነው የሚገኘውና አሁን መዳረሻው ደግሞ ኦልድ ትራፎርድ ሊሆን የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነው። በቀጣይ እንግዲህ በጥር የተጫዋቾች የዝውውር መስኮት ላይ ክፍተት ያለባቸው ክለቦች ክፍተታቸውን ለመሙላት የተለያዩ አማራጮችን እንደሚጠቀሙ ይጠበቃል። ዩናይትድም ራሱን ለማሻሻል በተለይ ደግሞ በአፍሪካ ዋንጫው የውድድር መድረክ ላይ የሚሳተፉ የዩናይትድ ተጫዋቾች በርከት ብለዋል። እንደ ማዝራዊ፣ አማድ ዲያሎ እንደዚሁም ብሪያን ሙቤቡን የመሳሰሉ ተጫዋቾች ወደ አፍሪካ ዋንጫ ያልፋሉ። በዛ ላይ ጉዳት ደግሞ የሚከሰትበት ከሆነ የውጤት ቀውሱ ዳግም እንዳያገረሽበት እንግዲህ ይህንን መሰል ተጫዋች ለማምጣት ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ፈርናንዲኒዮ ጫማ ስለመስቀሉ እየተገለጸ ይገኛል። የቀድሞ የማንቸስተር ሲቲ ኮከብ ፈርናንዲኒዮ እንግዲህ በብራዚል ብሔራዊ ቡድን እናውቀዋለን። ይሄ ተጫዋች በርከት ያሉ የዋንጫ ክብሮችን ማሳካት ችሏል። ከዜጎቹ ጋር ወደ 5 የሚደርሱ የሊግ የዋንጫ ክብሮችን አሳክቷል። ሌሎችም እንደዚሁ የዋንጫ ክብሮችን አሳክቶ እንደነበረ የሚታወስ ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ ስፖርት የመረጃ ሰዓታችንን በዚህ እናጠናቅቃለን። ክቡራትና ክቡራን ተመልካቾቻችን የዛሬ መረጃ ሰዓታችንን በዚህ እናጠናቅቃለን። ለዛሬ ዕለት አርብ ዳር 12 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎችን አሰናድቶ ለእናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ፍቃዱ ለስንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።